እንዴት ሊሆን ይችላል? ይሄ ሰው ካደገ ከጎለመሰ በኋላ ዳግመኛ ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል? እንዴት ሊሆን ይችላል ለሚል ጥያቄዎችንም ያነሳ ነበር እና ክርስቶስም ዳግመኛ መወለድ እንዳለበት ከነገረው በኋላ ዳግመኛ መወለድ ደግሞ ከምንድን ነው የሚለውን ደግሞ አሁንም ቁጥር 6 ላይ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለድክ የእግዚአብሔርን መንግስት ማየት አትችልም፣ ወደ እግዚአብሔር መንግስት መግባት አትችልም ብሎ ነገረው። አሁንም ጸነነበት፣ በጣም ከበደው እና በምሳሌ ያስረዳው። ነፋስ ወደ ፈቀደው ይነፍሳል፣ ከየት እንደመጣ ወደ የት እንደሚሄድ አታውቅም፣ ድምፁን ብቻ ግን ትሰማለህ። ስለዚህ ረቂቁም መንፈሳዊ ልደትም ደግሞ እንዲህ ነው ብሎ ነገረውና ከዛም አያይዞ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚለውን በዚሁ ሰማያዊውን ምስጢር ደግሞ አሁንም አያይዞ ይህንን ነገረው ማለት ነው፣ አስተማረው። እና ለመሆኑ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ማለት ምን ማለት ነው? ይህንን ጥቅስስ የቅዱሳት መጻሕፍት ትርጉም ባለመረዳት አንዳንዶቹ ለክህደታቸው የሚመች የመሰላቸውን ቃል እየመዘዙ ክደው የሚያስክዱ ተጠራጥረውም የሚያጠራጥሩ መናፍቃንም ባላዊ አእምሮ በአማኒ ልቡና ያለ አውዱ በመጥቀስ በተለያዩ ቅዱሳት መጻሕፍት የተመሰከሩ በታሪክ የታወቁ የቅዱሳት ሰዎችን እርገት እንዲሁም የቅዱሳን መላእክትን ለተልእኮ መፋጠን ለተልእኮ ከሰማይ ወደ ምድር ከምድር ወደ ሰማይ መውረድ እና መውጣትን ለመቃወም የሚጠቀሙበት ሁኔታም አለ ማለት ነው። እና መጽሐፍ ቅዱስና የቤተክርስቲያን ታሪክ ግን የቅዱሳን ሰዎችን እርገትና የቅዱሳን መላእክትን ለተልእኮ መውረድ መውጣት ያለ ጥርጥር የሚያስረዱ ናቸው ማለት ነው። እኛ ደግሞ የአባቶቻችን ልጆች ነን፣ የሐዋርያትን ፈለግ የምንከተል ኦርቶዶክሳውያን ክርስቲያኖች ነን። ስለዚህም ከቅዱሳን መካከል ነቢዩ ኤልያስንና ከአዳም ጀምሮ ሰባተኛ የሆነ ሄኖክን ጨምሮ እንግዲህ የተወሰኑ ቅዱሳን ሞትን ሳይቀምሱ ማድረጋቸውን፣ ቅዱሳን መላእክት የሰው ልጆችን ጸሎትና የእግዚአብሔርን የማዳን ብስራት ይዘው ከሰማይ ወደ ምድር ከምድርም ደግሞ ወደ ሰማይ መመላለሳቸውን፣ ሌሎች ቅዱሳንም በስጋ ተነጥቀው አድርገው የሰማያትን ምስጢር በተአምራት ማየታቸውን፣ እመቤታችን ቅድስት ድንግል ማርያም በልጇ ኃይልና ስልጣን ከሞት ተነስታ ማድረጓን፣ በሰማያት በሰማያዊው ማድረግ በልጇ ቀኝ መቆሟን እናውቃለን፣ እናምናለን ማለት ነው። ይህ እንደተጠበቀ ሆኖ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚለው ቃል ምስጢሩ ምንድን ነው? ሊቃውንተ ቤተክርስቲያን አባቶች እንዳስተማሩን ይህ የጌታችን ቃል የሚከተሉትን ነጥቦች ያስረዳናል። ፍጹም ሰው ፍጹም የባህሪ አምላክ ከሆነ ከጌታችን ከኢየሱስ ክርስቶስ በቀር ሰማያዊ እውቀት የባህሪ የሆነ ሰማያዊ ሀብትን ሰማያዊ እውቀትን ገንዘብ ያደረገ ምድራዊ መምህር የለም ማለት ነው። ሰማያዊ ሀብትን ሰማያዊ እውቀትን ገንዘብ ያደረገ ከሰማይ የወረደው አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ከምድራውያን መምህራን በራሱ ወደ ሰማይ ወጥቶ ተመልሶ ወርዶ ያየውን የሚያስተምር የለም፣ ያስተማረ የለም በራሱ ማለት ነው። እርሱ ከሰማይ የመጣው ግን ሰማያዊ ምስጢርን ለማስተማር ለመግለጥ የራሱ ባህሪ የባህሪው ነው። ከጌታችን በቀር በህልውና ያየውን የሚገልጽ በሰማይ ሆኖ በህልውና ያየውን በህልውና የሰማውን መጥቶ የሚያስተምር ምድራዊ መምህር የለም ነው። በሰማይ ሆኖ በህልውና ያየውን በህልውና የሰማውን የራሱን ምስጢር ያስተማረ እርሱ ብቻ ስለሆነ፣ ስለዚህ እርሱም በሰማይ የሚኖረው የሰው ልጅ ነው። ከጌታችን በቀር እንግዲህ ከሰማዩ ዙፋን የወረደ የለም። ሰማይ የልዕልና መገለጫ ነው፣ የልዕልና ስፍራ ነው፣ የእግዚአብሔር ዙፋን ነው። በዚያ ዙፋን የተቀመጠ ሰውንም ለማዳን ከዙፋኑ የወረደ እርሱ ብቻ ነው። ሌላ በዚህ ዙፋን የተቀመጠ ከዚያ ዙፋንም የወረደ ደግሞ የለም ማለት ነው። የለም ማለት ነው።
ሰውን ለማዳን ከዙፋኑ የወረደው በሰማይ የሚኖረው አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ከጌታችን በቀር በእርሱ ፈቃድ በራሱ ፈቃድ ከሰማይ የወረደ የለም። ፍጡራን መላእክትና ሰዎች ወደ ሰማይ ቢወጡም ቢወርዱም በራሳቸው ፈቃድ አይደለም፣ በራሱ ፈቃድ ነው። በአባቱ ፈቃድ ከሰማይ የወረደ ወደ ሰማይም የወጣ እርሱ ብቻ ስለሆነ በራሱ ፈቃድ ከሰማይ የወረደው በሰማይ የሚኖረው አምላካችን መድኃኒታችን ኢየሱስ ክርስቶስ። ይህንን ለመግለጥ ነው እንግዲህ ከጌታችን በቀር በባህሪው መለወጥ የሌለበት አንድ ባህሪ የሆነ ይህንንም ደግሞ በራሱ ፈቃድ የወሰነ የለም ከክርስቶስ በቀር። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የተባለው ለዚህ ነው ማለት ነው። ያ ማለት ከሰማይ የወረደው ወደ ሰማይ የወጣው አንድ አካል አንድ ባህሪ ነው። ከሰማይ አንድ አካል አንድ ባህሪ ሆኖ ወርዶ ሁለት ባህሪ ሁለት አካል ሆኖ ወደ ሰማይ የወጣ አይደለም። ልክ አንድ አካል አንድ ባህሪ ሆኖ እንደወረደ አንድ አካል አንድ ባህሪ ሆኖ ወጣ ማለት ነው። ስለዚህ አንድ ባህሪ ሆኖ ወርዶ አንድ ባህሪ ሆኖ ወደ ሰማይ የወጣው በሰማይ የሚኖረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ዘወረደ በተባለችው በዚህች የዐቢይ ጾም የመጀመሪያ ሰንበት ወልደ እግዚአብሔር ስለ ድህነታችን መውረዱን እያሰብን ስናመሰግን የመውረዱንም ምክንያት በሚገባ ከመረዳት ጋር ሊሆን ይገባል ማለት ነው። ከመረዳት ጋር ሊሆን ይገባል። ጌታችን ከሰማይ እየወረደው ከእመቤታችን ከቅድስት ድንግል ማርያም የተወለደው በዚህ ምድር ላይ እንደ ሰው ተመላልሶ ያስተማረው ስለ ሁለት ምክንያት ነው። አንደኛው ለቤዛነት ነው። ሁለተኛው ለአርአያነት ነው። ለቤዛነት ማለት በእርሱ የሚያምን የዘላለም ሕይወት እንዲኖረው የሰው ልጅ ዳግመኛ እንዳይጠፋ እርሱ ስለኛ ተሰቅሎ ቤዛ ሊሆነን ዓለም በልጁ ቤዛነት እንዲድን እግዚአብሔር አንድያ ልጁን እስከ ዓለም እስኪሰጥ ድረስ ዓለሙን እንዲሁ ስለወደደ ለቤዛነት ከሰማይ ወረደ። ነቢየ እግዚአብሔር ክቡር ዳዊት እንደዚህ ይላል፣ እግዚአብሔር ለዘላለም ንጉስ ነው። እግዚአብሔር እሰ ንጉስ ውእቱ እንግዲህ በዓለም መዝሙር 73 ላይ ወገብረ መድኃኒተ በማእከለ ምድር ይላል። እግዚአብሔር ለዘላለም ንጉስ ነው፣ በምድር መካከልም መድኃኒትን አደረገ አለ። ስለዚህ እግዚአብሔር አንድያ ልጁን በዓለም እንዲፈርድ አላከውም፣ መድኃኒት ሆኖ እንዲያድነን እንጂ ይላል። ስለዚህ በእርሱ የሚያምን አይፈረድበትም። በእርሱ ያላመነ ግን በአንዱ የእግዚአብሔር ልጅ ስላላመነ ተፈርዶበታል እንደተባለ በስሙ አምነን ቤዛ የሆነን ዘንድ ወረደ፣ ተወለደ ማለት ነው። ሌላው ለአርአያነት ነው። ጌታችን ኢየሱስ ክርስቶስ ለዓለም ሁሉ ሊያበራ ብርሃን የሆነውን ሕገ ወንጌልን ሊሰራልን ወረደ። የሰውን ልቡና በወንጌል ሊያበራ ወረደ። ሕግን የሰራ እርሱ የሰራውን ሕግ እየተገበረ አርአያ ሆኖ ሊያስተምረን ወረደ ማለት ነው። ስለዚህ አርአያ ሲሆንም በትምህርት በትእዛዝ በተግባር ነው ይህን ሁሉ የመሰረተልን ማለት ነው። እያንዳንዱ ያስተማረ ተልእኮ ሰጠ፣ እሱ ደግሞ ተግብሮ ማሳየ። ከዛ በኋላ ተልእኮ ሰጠ፣ ሁሉ ወመሃሩ ውስጥ ኩለት ማፋለም ብሎ ማለት ነው። ይሄ ደግሞ አድርጎ እያለ ከመዝ ግበሩ ለቢጽቅሙ እንዲሁ ለባልንጀሮቻቸው አድርጉ እያለ እንዲሁ እናንተም ይሄን አድርጉ እያለ እየመሰረተ ነው። ነገር ግን ክፉ